የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ሰላም ጤና ይስጥልኝ። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ። የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን። አብራችሁን ቆዩ። ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ቤላ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የመጥምቀ መለኮት ቅዱስ ዮሐንስ በዓለ ንግስ በድምቀት ተከብሮ ውሏል። መልአከ ገነት መምህር ዘለቀ ተስፋዬ የደብሩ ዋና አስተዳዳሪ፣ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በእለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ የቀረበ ሲሆን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመልአከ ገነት መምህር ዘለቀ ተስፋዬ የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። የተገለጠውን ኑናዩ እስቲ በሉላችሁ። እንግዲህ ከቤተልሔም ጀምሮ እስከ ቀራንዮ ድረስ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንኳን ደስ አላችሁ። የመጀመሪያውና የመጨረሻው አልፋ ኦሜጋ ነው። ይህ ከልደቱ እስከ አብይ ጾም መግቢያ ድረስ ዘመነ አስተርእዮ ይባላል። መላእክትና ሕፃናት በአንድነት የዘመሩለት የተገለጠውና የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ደስ ይበላችሁ። ለመድኃኔዓለም ይሁን። መገለጥ እሱ ነው። ተገልጦ አግኝተነዋል፣ ተገልጦ አይተነዋል። ሁለተኛው ደግሞ ተገልጦ በዮርዳኖስ ሲጠመቅ አይተነዋል። ደስ ይበላችሁ። ለመድኃኔዓለም ይሁን። የሥላሴን አንድነት ሦስትነት የተማርንበት ዮርዳኖስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ የምወደው ልጄ እርሱ ነው፣ እርሱን ስሙት፣ በእርሱ ደስ ይለኛል ያለው እግዚአብሔር አብ ይባላል። እግዚአብሔር ወልድ ደግሞ በአካል ዛሬ በምናከብረው በመጥምቀ መለኮት ቅዱስ ዮሐንስ እጅ የሚጠመቀው እግዚአብሔር ወልድ ይባላል። ክብር ለመድኃኔዓለም ይሁን። የጠፉ የተገኙበት ጌታችን መድኃኒታችን ኢየሱስ ክርስቶስ ሂዱ ወደ ጠፉት በጎች ሂዱ ነው ያለው። የጠፉት በጎች የሚገኙበት በዚህ ከታች ዞረን በዛ ዞረን እስከዚህ እስክንመጣ ድረስ ብዙ የጠፉ በጎች ተገኝተዋል። ብዙ ሰዎች
ጠፍተው ነበር፣ ተገኝተውበታል፣ ተምረውበታል፣ አይተውታል። ቅዱስ ጳውሎስ ድንጋይ ወርዋሪ ነበር። ቅዱስ ጳውሎስ ካህናትን አሳዳጅ ነበር። ቅዱስ ጳውሎስ ቤተ ክርስቲያን አሳዳጅ ነበር። ከዕለታት አንድ ቀን ግን በእግዚአብሔር እጅ ተያዘና ወደ ቤቱ መጥቶ የቤተ ክርስቲያን መዶሻ ሆነ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ስለዚህ ብዙ ሰዎችን የማዳን ኃይል ያለው እግዚአብሔር የጠራቸው የሰበሰባቸው ስላሉ በዚህ ደስ ይለናል። አቤቱ ቅዱስ አምላክ ለነበረን ጊዜ ክብርና ምስጋና ላንተ ይሁን። ቀሪውን ጊዜ ባርክልን፣ በረከት የምናገኝበት ሰላም የምናገኝበት አንተ በቸርነትህ የእኛን ጥበቃ የማትለየበት ደብርና ቤተ ክርስቲያን እንዲሆን አንተ ፍቀድልን። አምላካችን እግዚአብሔር ሆይ ጸሎታችንን ልመናችንን ተቀብለህ አምላካችን ሆይ በቸርነትህ ሁሉን ነገር እንድትፈጽምልን ላንተ ልመናችንን እናቀርባለን። አባታችን ሆይ በደብረ ታምራት ዳግማዊ ጻድቃኔ ማርያም ልዩ ጉባኤ ተካሄደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የደብረ ታምራት ዳግማዊ ጻድቃኔ ማርያም ልዩ ጉባኤ ተካሄደ። መላከ ሰላም ነብየ ልዑል ጌጡ የደብሩ ዋና አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በመላከ ሰላም ነብየ ልዑል ጌጡ የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ ልዩ ጉባኤው ተጠናቋል። እግዚአብሔርን ደስ የሚያሰኙት ምን ምን ናቸው? እስቲ በሉ። አንደኛ እግዚአብሔርን ደስ የሚያሰኘው ሃይማኖት ነው። ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 6 እግዚአብሔርን ደስ የሚያሰኘው ሃይማኖት እምነት ነው። የመጀመሪያው ከጾሙም በፊት ከምጽዋቱም በፊት ከምታደርጉት በአጠቃላይ በጎ ነገር በፊት ምን ያስፈልጋል? ንገሩኝ። አረ ንገሩኝ። ምን ያስፈልጋል? ሃይማኖት ያስፈልጋል። ሃይማኖት ነው ለሁሉም መሰረቱ። እምነት የሌለው ሰው ቢጾም እምነት የሌለው ሰው ቢጾም እምነት የሌለው ሰው ቢጸልይ እምነት የሌለው ሰው ቢመጸውት ምጽዋቱ፣ ጸሎቱ፣ የሚያደርገው ነገር ሁሉ በእግዚአብሔር ፊት አይደርስም። ምንድነው መሰናክል የሆነብኝ? ለእምነቴ መሰናክል የሆነብኝ ምንድነው? ንስሐ ገብታችሁ መንጻት። ከጾሙ በፊት ንስሐ ያስፈልጋችኋል። ምስክሬ ድንግል ማርያም ናት፣ አምላኬ እግዚአብሔር ነው ብላችሁ በዚህ እምነታችሁን አጽንታችሁ መሄድ ነው። ያን ጊዜ ጸሎታችሁ ፍጹም ይሆናል። ሁለተኛው ደግሞ ንስሐ ነው። የሉቃስ ወንጌል ምዕራፍ 15 ቁጥር 7 ንስሐ ከማያስፈልጋቸው ከነዚህ ቅዱሳን መላእክት ሌሊትና ቀን 24 ሰዓት አምላካቸውን ከሚያመሰግኑ ከነዚህ ቅዱሳን ይልቅ አንዱ የጠፋው ያ አዳም አባቴ ሆይ በድያለሁ ይቅር እንድትለኝ ወደ አንተ መጥቻለሁ አለ። ክብር ለመድኃኔዓለም ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ቀራንዮ የተሰቀለው ይህን ሁሉ መከራ የተቀበለው ለእኔና ለእናንተ ለአንዱ በግ ነው። ለ99 አይደለም የሞተው፣ ለ99 አይደለም የተገረፈው፣ ለ99 አይደለም እስከ መቃብር ድረስ የወረደው። ፍቅር ሰሐቦ ለወልድ ኃያል መንበሩ አብጾ እስከ ለሞት ነው። እኔና እናንተን በድለናል እንበል። ንስሐ የሚያስፈልገን እኔና እናንተ በሃይማኖት ያለነው ሰዎች ነን። ለመጾም ብቻ አይደለም፣ ስጋውን ለመብላት ደሙን ለመጠጣት በዚህ ጾም ለመፈወስ መድኃኒተ ስጋ መድኃኒተ ነፍስ ለማግኘት ስንቶቻችሁ ዝግጅታችሁን ጨርሳችኋል? ሶስተኛ እግዚአብሔርን ደስ የሚያሰኘው ነገር ቤቱን መስራት ነው።
ትንቢተ ሐጌ ምዕራፍ 1 ቁጥር 7 ማህደረ መለኮት ነው። የመለኮት ማደሪያ ነው። የክርስቲያኖች ቤት ነው። የክርስቲያኖች መሰብሰቢያ ነው። ሰውና እግዚአብሔር የሚገናኝበት ይሄ ነው። ስለዚህ እግዚአብሔርን ከሚያስደስተው ነገር አስራት በኩራት አውጥታችሁ ስመ እግዚአብሔር ጠርታችሁ እንግዳ ተቀብላችሁ የእግዚአብሔርን ቤት የምትሰሩ የመጀመሪያው ቤተ ክርስቲያን እኔና እናንተ ነን። ደስ ይበላችሁ። ቤተ ክርስቲያን ቤተ መቅደስ ተብለናል። እናንተ የእግዚአብሔር ቤተ መቅደስ ናችሁ። እግዚአብሔር ከሁላችን ጋር ይሁን። እመቤታችን ድንግል ማርያም በአማላጅነቷ አትለየን። ሁላችንም በቸርነት ይጠብቅልን። የተወለዱ ሕፃናትን ትልቅ ደረጃ ያድርስልን። ከሰንበት ረድኤት በረከት ይክፈለን። አባታችን ሆይ። ልዩ የገቢ ማሰባሰቢያ ባዛር ተካሄደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀሞ ቁጥር 1 ደብረ መዊ ቅዱስ አማኑኤል ቤተክርስቲያን አዲስ ለሚሰራው ህንጻ ቤተክርስቲያን ቦታ ማስፋፊያ የሚሆን የገቢ ማሰባሰቢያ ባዛር ተካሄደ። በገቢ ማሰባሰቢያ መርሃ ግብሩ ላይ መልአከ መዊ መምህር መንግስቱ ድረስ የደብሩ ዋና አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት የገቢ ማሰባሰቢያ መርሃ ግብሩ ተካሂዷል። ለገቢ ማሰባሰቢያው ምግብና መጠጦች የተዘጋጁ ሲሆን የደብሩ ዋና አስተዳዳሪ እንዲሁም የተለያዩ አገልጋዮች ለምዕመኑ የድጋፍ ጥሪ ያስተላለፉ ሲሆን ከዚሁ ጋር በተያያዘ ለደብሩ አስተዋጽኦ ላበረከቱት ለሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ስም የምስጋና የምስክር ወረቀት ከደብሩ ዋና አስተዳዳሪ ተበርክቶላቸዋል። በአራዳና ጉለሌ ክፍለ ከተማ አዘጋጅነት በአዲስ አበባ ሀገረ ስብከት የመሰብሰቢያ አዳራሽ ስልጠና ተሰጠ። በስልጠናው ላይ ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ የቤተ ክርስቲያን ነገዎችን ለማሳደግ ስልጠና አስፈላጊ ነው በማለት የስልጠናውን መርሃ ግብር አስጀምረዋል። በስልጠናው የመክፈቻ አባታዊ መመሪያና መልእክት ያስተላለፉት ብፁዕ አቡነ ሕርያቆስ ሊቀ ጳጳስ ስልጠናው በቤተ ክርስቲያን የሚኖረው ጥቅም ከፍተኛ መሆኑን ተናግረዋል። ያው ስለ ስልጠናው በዚሁ በዘርፉ ላይ ከፍተኛ ዝግጅት ያላቸው ልዑካን መጥተዋል። ከነሱ ጋር በጋራ በአንድነት በህብረት በመወያየት ለነገዋ ቤተ ክርስቲያን የተሻለ ነገር ለመስራት ምን እናድርግ ለማለት ነው። አገልግሎታችንን እንዴት እያደረግን እናጠናክረው። ዓለም ሁላችንም እንደምናውቀው አልፎን ሄዷል። ዘመናዊውን ዓለም መቀላቀል መጓዝ ካልቻለን ዛሬም በትናንትናው ነገር ውስጥ ተደብቀን ከተቀመጥን ቤተ ክርስቲያናችንን ማሻገር አንችልምና እንዲህ አይነት ስልጠናዎች በወር አንድ ጊዜ ቢኖር መወያየት ቢቻል የበለጠ ብዙ የምንገበያቸው የምንወስዳቸው የምናገኛቸው ነገሮች ይኖራሉ የሚል እምነት አለ። ዛሬ ትናንት አይደለም፣ ቆሞ የሚጠብቀን ነገር የለም። ዘመኑን መዋጀት መምሰል ካልቻለን በዓለም ላይ የሚሰራውን ስራ ከኃጢአት በስተቀር ሁሉንም ተቀብለን መዘመን ካልቻለን ጭራ ነው የምንሆነው። ትናንት ቀንድ ነበርን፣ ዛሬ ደግሞ ጅራት ሆነናል፣ ወደኋላ ቀርተናል። መቆረጥም ይኖራል፣ ከአካል መለየትም ስለሚኖር ጥንቃቄ አድርገን ስራችንን እንድንሰራ እንዲህ አይነት ስልጠናዎች ይቀጥላሉ። እግዚአብሔር ከሁላችን ጋር ይሁን። በመቀጠልም የክፍለ ከተማ ዋና ስራ አስኪያጅ መጋቢ ሰናያት የቻለው ለማ የሀገረ ስብከቱን ዋና ስራ አስኪያጅ ጋብዘዋል። ከዚህ ቀጥሎ ክቡር ዋና ስራ አስኪያጃችን አሁን ባልኩት መሰረት አባታዊ መመሪያቸውን አቅጣጫ መሆን የሚገቡንን ይሰጡንና ከዛ በኋላ በዛው ጸሎት ያደርጉልናል። እንግዲህ ቤተ ክርስቲያን በየጊዜው ልጆቿን ትቀሰቅሳለች፣ ትጠራለች። አየሩ በራሱ እንድንመስል የመመሪያ ሰው፣ የተግባር ሰው፣ የህግ ሰው፣ የፍትህ ሰው እንድንሆን ስለሚያስገድደን በዚህ ልቃችሁ ትገኛላችሁ። በጥቅሉ ከስልጠናው
ለቤተ ክርስቲያናችን፣ ለሕዝባችን፣ ለሀገራችንም የሚጠቅመውን መልካሙን ገብይታችኋል ብዬ አስባለሁኝ። ተግባራዊ እንዲሆን አሳስባለሁኝ። አቡነ ዘበሰማያት። የተከበራችሁ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።